الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم የተወደዳችሁ ተመልካቾቻችን ሚንበር ቲቪ ለተሐሙስ ምሽቱ ላይ አመሻሹ ላይ ኸሚስ ምሽት ዛሬ ጀምሯል። እንግዲህ በዚህ በኸሚስ ምሽታችን የተለያዩ ዝግጅቶችን ይዘንላችሁ እንቀርባለን። ይህን ምሽት ደመቅ የሚያደርጉ በተለይ ደግሞ ዚክር ላይ ቀልባችን ረጠብ እንዲል የሚያደርጉ እና የተለያዩ ይዘት ያላቸው ፕሮግራሞችን ይዘን እንቀርባለን። ለዛሬ ግን መክፈቻ ነው። እንግዲህ ሁሴን ኸድርና መሐመድ ፈረጅ ፕሮግራሙን እየመራን አብረናችሁ እንቆያለን። ዛሬ እንዳልከው ፕሮግራማችንን የምናስተዋውቅበት ምሽት ስለሚሆን የተለያዩ እንግዶችን እዚህ እንጠራለን። በቀጣይ ፕሮግራሞቻችን ግን እኛም ከስቱዲዮ እንወጣለን። ራሱ እንደ ፕሮግራም ተመልካቾችን በደንብ የሚያሳትፉ ነገሮችም አሉን። እንደዚሁ ዳና ከዋክብት የተሰኘ በተለይ ነሺዳ፣ ጉርጉሮ፣ መንዙማ እንሞክራለን እንችላለን የምትሉ ድምጽ አለን የምትሉ ሁሉ የምትሳተፉበትን ደግሞ ለየት ያለ መድረክ ይዘን መተናል። እዚሁ የኸሚስ ምሽት ፕሮግራማችን ላይ ነው ዳና ከዋክብት የሚቀርበው። አሸናፊው ዳጎስ ያለ የገንዘብ ሽልማትና በሚንበር ሪከርድስ ደግሞ ሙሉ አልበም ፕሮዲዩስ ይደረገለታል። ምናልባት እንደ መስፈርት አልበም ያለው መሆን የለበትም ተብሏል። አልበም ያለው መሆን የለበትም። በተለይ ኮንትራት የተፈራረመ መሆን ዝርዝር ጉዳዮች ይኖራሉ፣ በቅርቡ ይገለጻሉ። ስልክ ቁጥር ይኖረናል በ0948 992121 ላይ ሐሳባችሁን እንችላለን የምትሉ ሰዎች ሐሳባችሁን ትገልጹልናላችሁ። መስፈርቶችን ታሳቢ አድርጎ ማለት ነው። ይህ ይኖራል። ሌላ ደግሞ የመሻይኾች ዚያራ፣ ትላልቅ ሰዎች ዚያራ ይኖረናል። በዚያው ላይ ስልክ ደውላችሁ እናንተ የምትሳተፉበት ሌላ የመልካም ፕሮግራም ይኖራል። ማለት የይቅርታ ፕሮግራም ይኖረናል፣ ምስጋና ፕሮግራም ይኖረናልና በዚህም እናንተ ንቁ ተሳታፊ ትሆናላችሁ። ኸሚስ ምሽት ሁላችሁም ከኛ ጋር ትሆናላችሁ ኢንሻአላህ። ቤተሰባዊ ፍቅር ከሚንጸባረቅባቸው እንግዲህ ዕለቶቻችን ውስጥ ኸሚስ ምሽት እንደ አንድ ይወሳል። በጣም ብዙ ሰፈሮች ላይ ምሽቱ ደማቅ ነው። ለይለተል ጁምዓ ነው፣ የጁምዓ ዋዜማ ነው። ጁምዓ እንግዲህ ሳምንታዊ ኢዳችን ነው። ስለዚህ መልእክተኛው ላይ ሰላም የሚመለከቱ ነገሮች እናሳሳለን። ሰለዋቱ አካባቢ ያለው ነገር ቀደም ሲል አንተም ስታነሳ እንደነበረው አዝካሩም ጋር እንደዚሁ የምናነሳቸው ነገሮች ይኖራሉ። ራሱ የምንገኝበትን ቦታ የሚናገረው ነገር እጅግ ውብ ነው፣ ያማረ አትውጡብኝ የሚል ነው። እንግዲህ እነዚህን ሁሉ መቼም ከዚህ በፊት ቁርአን ቀርቷል ብለን ተስፋ እናደርጋለን። ምክንያቱም ከኸሚስ ምሽት አንዱ ለይለተል ጁምዓ ነው። ምሽቱ እንግዲህ በጣም ብዙ ቤቶች ውስጥ በቁርአን ይደምቃል። አዝካሮች አሉ፣ ሰለዋቱ እንደዚሁ፣ ቤተሰብ ዚያራ ወላጆች ጋር በተለይ ይኬዳል። ይሄ ልጅ ምናምን ሰብሰብ ብሎ ሰዎች ይዘያየራሉ። እንግዲህ ይሄ በጣም ደስ የሚል የቆየ ልማድ እንደሆነ እናውቃለን። አንዳንድ ሰፈሮች ላይ ደግሞ ለየት ይላል አይደል? አንተ የነበርክበት ሰፈር ጣሊያን ሰፈር አሜሪካን ግቢ አላህ ይርሐመው ይባላል አይደል? አሜሪካን ግቢ አሁን ኦልሞስት ስለፈረሰ ማለት ነው። አላህ ይርሐመው 01 አካባቢ መሰለሚያ። ይሄ እንግዲህ ከተማችን ውስጥ ያሉትን ስናነሳሳ ክፍለ ሀገር ላይ ክልል ከተሞች ላይ በጣም የተለየ ድምቀት እንደሚኖረው እናስባለን። አሚን ጀነራል ሆስፒታል እና ኢማን ኢስላማዊ ኮሌጅ የኸሚስ ምሽታችን የክብር አጋሮች ናቸው። እጅግ አድርገን ነው የምናመሰግነው። እንዲህ ባለ ደግሞ ውብ መጅሊስ ተመችቶን ፕሮግራማችንን ወደ እናንተ እንድናደርስ ውብ አረቢያን መጅሊስ አቅርቦልናል። ይህንን በጣም የሚያምር መጅሊስ በጣም ነው የምናመሰግነው። ነምበር 1 የወንዶች አልባሳት ሽክ አድርጎናል። ያንተን ከነ ኮፍያ ጭምር ነው። በጣም ነው የሚያምረው ሴዶ። ለማንኛውም ውድ ተመልካቾች አብራችሁን ቆዩ። እንግዳ አለን፣ ስቱዲዮ የሚመጡ እንግዶች አሉን። ማዲህና ሙንሺድ አለን። እንደዚሁ ደግሞ ወደ 27 ዓመት አካባቢ መምለካ ላይ ቆይታ የነበረው ሳዑዲ አረቢያ ውስጥ በተለይ ከመዲና መስጂድ ጋር የተለየ ትስስር የነበረውን ወንድም ጋብዘን እዚህ ስቱዲዮ የሀሳብ የምንለዋወጥ ነው የሚሆነው። ሱመያ ቡናውን እሷ ናት ዛሬ አይደል? የቡናው ሹፌር ነው የሚባለው እሴ ነው ኻዲም ነው ኻዲም እዚህ ደግሞ ጁስ አለ። ለኺድማው ሁሴን ኸድር አብሮን ነው የሚቆየው። ውድ ተመልካቾች አብራችሁ እንድትቆዩ በአክብሮት ጋብዘናችኋል። ኸሚስ ምሽት በሚንበር ቲቪ ዘወትር ሐሙስ ምሽት ከ1 ሰዓት ከ30 ጀምሮ ወደ እናንተ ይቀርባል። እንግዲህ ከኛ ጋር አብራችሁ መስራት ለምትፈልጉ በራችንም መጅሊሳችንም ክፍት ነው። መልእክት ሰምተን ተመልሰን እንመጣለን። እንግዳችንን ይዘን እንመጣለን። ይሻላል። መልእክት ሰምተን እንግዳችንን ይዘን እንመጣለን። አብራችሁን ቆዩ።
السلام عليكم. وعليكم السلام ورحمة الله وبركاته. እንደናችሁ أهلا أستاذ. እንኳን ደህና መጡ ኡስታዝ። انا እንኳን ተጠበቃችሁ እንኳን ደህና መጡ። አረፍና እዚች ጋር مرحبا. بسم الله እንዴት ኖት? الحمد لله ቤተሰብ ሰላም ነው? ደህና ናችሁ? አልሐምዱሊላህ። ከመሸ الحمد لله እንግዲህ ሌሊቱ ጁምዓ ነው አይደል ዛሬ? ለተው ጁምዓ ምሽቱን ለዚያራ ስለመጡ በጣም ደስ ብሎናል። الحمد لله እንኳን ደህና መጡ። እንኳን ደህና ተጠበቃችሁ። ቤተሰብ ሰላም ነው? الحمد لله ቂራአት አካባቢ ያለው ነገር ሁሉም ሰላም ነው ማሻአላህ። ሁሴን እንግዲህ ለኺድማው ጎንበስ ቀና እያለ ነው። መቼም እንግዳ ቢያንስ እንኳን ውሃ ነገር ቀመስ ማድረጉ ሹክራን ተገቢ ነው። ሹክራን። የተወዳችሁ ተመልካቾቻችን ኸሚስ ምሽት የመጀመሪያ ፕሮግራማችንን ነው እየተከታተላችሁ የምትገኙት። በግጥም በደንብ ይታወቃሉ። ወደ 5 የሚደርሱ መጽሐፍትም አሏቸው። ሼክ መሐመድ ኢብራሂም ለተለያዩ ማዲሖች የመንዙማ ግጥሞችን ሰጥተዋል። ለሙንሺዶችም ሰጥተዋል። እንዲሁም በመጽሐፎቻቸውም እንግዲህ በርካታ ሰዎች ጋር ተደራሽ ሆነዋል። በቅርቡም ያሳተሟቸው መጽሐፍት እንዳሉ እናውቃለን። የሀበሻ ከዋክብት፣ የአላህ ድንቅ ባሮች፣ የአባይም እኮ መረሳት የለበትም። አባይንም አንድ መድብል አባይ በኢስላም ይገርም ነው። ይገደብ ይላል ኢስላም። አባይ አጅብ ነው። ይገደብ ነው የሚለው እስልምና። ታዲያ ሐቃቸው መርሃባ። ሌሊቱ ጁምዓ ነው ዛሬ። እንግዲህ ደስ ይላል በጣም። ብዙ ቤት ውስጥ በርካታ ተመልካቾች እንዲህ ባለ ድባብና ስሜት እየተካተሉ እንደሆነ እናስባለን። የጁምዓን ሌሊት ስናሳልፍ ብዙ ጊዜ ቤተሰባዊ ፍቅር ዚያራ ይኖራል በጣም ብዙ ቤት ላይ። እርሶም ስቱዲዮ ድረስ ሊዘይሩ ስለመጡ በጣም ነው ደስ ያለን ሸክና። በተለይ መልእክተኛው አለይሂ ሰላቱ ወሰላም ደረጃ በተመለከተ ከዚህ ከሰላዋት ጋር የሚገናኙ ፈዳኢሎችን እያነሳሳን ብንቆይ ደስ ይለናል። ለዛሬ እሱ ብናስቀድምስ ስናነሳቸው የነበሩት እንደነዚህ አይነት ነገሮች ናቸው። ፈዳኢሎቹ ምንድን ናቸው? ኸሚስ ላይ ቂርአት ቁርአን መቅራት ይኖራል። እንግዲህ ነገ የሳምንቱ ኢዳችን ነው። ምንድነው ልናደርገው የሚገባው ነገር? እነዚህን እያነሳሳን እንቆያለን። ተመልካቾቻችንም ይህንን ነገር ይጠብቃሉ። አዎ እና በጁምዓ ዙሪያ እንግዲህ ብዙ ሐዲሶች አሉ፣ ብዙ ቁርአኖችም አሉ የሚቀሩ፣ ብዙ አዝካሮችም አሉ ይተገበሩ። በጣም የተሻለ ነው። ብዙ ሶላት አለ። በተለይ ነብያችን ሰለላሁ ዐለይሂ ወሰለም ጁምዓ በእኔ ላይ የሚለው ሰው ቀድ ሙባሽር ሰማሉ ብለው አቀጣ በሌላ ቀን ከሆነ ሙበሊግ አለ መላእክት አድራሽ እንደ አልጀዚራ ጋዜጠኛ ከስፍራው የሚያደርስ ሙበሊግ አለ። የጁምዓው ከሆነ ቀጥታ ሰማሉ። ከሳቸው ጋር ተገናኝቶ በለጠ ነገር የለም። ማሚዮ ምን ተጁምዓ ቀን በእኔ ላይ ሶላት ምን ሰው የለም የደረሰኝና የማውቁ ቢሆን እንጂ ነው። ምንድነው ለፍዙ ሊል የሚገባው ሰውየው? اللهم صل على محمد وعلى ال محمد كما صليت على ابراهيم وعلى ال ابراهيم ፈለገው መልኩ ሶላት እስከሆነ ድረስ ማለት ይችላል። ብቻ ሶላት ነው ወይስ አይደለም ሌላ እስካልሆነ ድረስ ማለት ይችላል። ማላ ያኒ ምናምን አያስፈልግም። በጁምዓ ኸሚስ ምሽት ላይ ማለት ነው። ሌሊቱ ሌሊተል ጁምዓ ላይ ሌሊተል ጁምዓ ማን ኢማሙ ሻፊዒና አንድ ሰው ጋር ሲሆን እኔ ነብዩን ጁምዓ 1000 ጊዜ ዘይራቸዋለሁ አሉ። 1000 ጊዜ አዎ ቀጥታ ገናኛቸዋለሁ 1000 ጊዜ 1000 ሶላት ስለሚል ማለት ይገርም ነው በጣም። እና እዚህ ላይ አሁን ጁምዓ ላይ እነላሁ መላእክቱ ይሰሉና ይላሉ አንድ ኸጢቦች ሰለላሁ ዐለይሂ ወሰለም ይላሉ። እሱ ተገቢ አይደለም። ተገቢው በሆን በውስጥ ነው ማለት ነው። ሁጥባ ላይ ማለት የለበትም። ማስተዋወሱ ነው። ዛሬ ጁምዓ ነው፣ ነብዩን አስታውሷቸው። ስራ ቦታም እየሄድክ ቁጭ ብለህም ተኝተህም አስታውሳቸው በዛሬው ጁምዓ ዕለት ለማለት እንጂ እዛ ላይ እኔ ይሄንን ስል መልሱልኝ ቅብብሎሽ አይደለም። አሚን ማለትም አይቻልም። በጁምዓ ቀን ሁጥባ ላይ ነው አይደል ያለነው። በተለይ ሌሊተል ጁምዓ ላይ ምንድነው ሊኖረው የሚገባው? ዚክር ማብዛት ወላ ዚክሩላህ አክበር ዚክር ማለት
ፈስኩሩኒ አስኩርኩም በየትኛውም ሰዓት አላህ መስገድ ይቻላል። የበለጠ ደግሞ ጁምዓ የበለጠ ነው። ሶደቃው የበለጠ ነው። ዚክሩ የበለጠ ነው። አፍዶል ነው። ሁሉ ነገር አፍዶል ነው። ማንኛውም ነገር ጁምዓ የሚሰራ ስራ ቅዳሜ እንደምትሰራውና ሐሙስ እንደምትሰራው አይደለም። ሁሉም ነገር ማንኛውም ኸይር ነገር ይተባላል። ሰለፎቹ እንዳው ጁምዓ ቀን ሰደቃ የሚሰጡ ሲያጡ ብር ሲያጡ ሽንኩርት ይዙ ነበር። 3-4 ሽንኩርት 5 ሽንኩርት ጋሪም ሽንኩርት በልታችሁ ዱማት አይደለም። ሽንኩርት ይዘው ሄደው ለአንዷ ምስኪን ሰጣታል። ቢያንስ ለምሰው ይሆናል አይሆንም? ለአንድ ምስኪን ሰጣታል። ሽንኩርቱን እኮ ነው። ዳቦ ካለው ዳቦ ይዛሉ። የበሰለ ነገር ከለለሳ ከሚስታቸው ሽንኩርት የሚሆን ጥሬ የሚሆን የሚቆላ ነገር ሽምብራ የሚሆን ጥሬ ይዘው ይሄዱ ነበር። ጉዳዩ እለቱን ያለ ስጦታ ላለማሳለፍ ነው። ስለዚህ ይሄንን ወደ ህይወታችን ማምጣት ነው ያለ እና አላህ መስከር መሰሉ الذي يذكر ربه ومثل الذي يذكر لا يذكر ربه አላህን የሚዘክር ሰውና አላህን የማይዘክር ሰው ከመሰል الحي والميت ልዩነታቸው ህይወት እንዳለውና ህይወት እንደሌለው ሰው ናቸው። ስለዚህ ዘርዝረን መጥቀስ እንችላለን ኡስታዝ። ለምሳሌ ገላን መታጠብ እንችላለን፣ ሰደቃ አለ፣ ለጁምዓ የሚሆን ጥሩ ልብስ ለብሰን መውጣት፣ ሽቶ ተቀብተን እንደዚህ እያለን መግለጽ እንችላለን። በብዛት የምናየው ነው እሱ። መጀመሪያ ሄደ ሰው ምን እንደሚያገኝ፣ ቀጥሎ የሚሄድ ሰው ምን እንደሚያገኝ፣ እዛ ኹጥባ ላይ የተነጋገረ ሰው ምን እንደሚያጣ እኸድማለሁ ብሎ እንኳን አሰላሙ አለይኩም ማለት እንደሌለበት ወአለይኩም ሰላም ማለት እንደሌለበት ኹጥባ ሰዓት ላይ የራሱ አሮባት ሰው ታማስል። አሁን ትልቁ የተቸገረው ምንድነው? በሴቶቹም በወንዶቹም እኸድማለን ይላሉ። ወዲ ፈቅበይ ወደዛ ተመጣ ቦታ ካገኘ መቀመጥ አለበት፣ ካላገኘስ ቁም መቆም አለበት። ባለበት ቦታ ያፈላልግ ሰው መራመድ የለበትም። ሷረቱ ጁምዓቱ ዙህረን ይሄን ያረገ ሰው ጁምዓው ዙህር ነው የሚሆንበት። ሐሙስ እንደሰገደው ዙህር ቅዳሜ እንደሚሰግደው ዙህር እንጂ ጁምዓን እንዳልሰገደ ነው የሚያደርገው። መኸደም ማይቻል መኸደም ማይቻል መልስ መስጠት ማይቻል። አሰላሙ አለይኩም ካለ ወአለይኩም ሰላም ዋጅብ ነው አይደል? ኹጥባ ላይ የለም። የጁምዓ የሚጀምረው ኡስታዝ እንግዲህ ከኸሚስ ምሽት ጀምረው ነው የሚለው። በተለይ በዚህኛው ምሽት ምንድነው አሁን እንግዲህ ኸሚስ ምሽት ላይ ነው ያለነው። ጁምዓ ለይለቱል ጁምዓ ነው። ምንድነው ምሽቱ ላይ ልናደርጋቸው የሚገባው? የቀኑን እንግዲህ ወደፊት እንመጣባቸዋለን ብለን አንድ ሰዓት አንድ ላይ ጁምዓ አላላችሁት ነው። ይሄ ጁምዓ ማለት ተለለው ተሮቡ ሌሊት ከቅዳሜው ሌሊት የተለየ ሌሊት ለመሆን ነው ለይለቱል ጁምዓ ማለት ነው። خرج أبو يعلى بإسناده عن أنس رضي الله تعالى عنه قال رسول الله صلى الله عليه وسلم إن يوم الجمعة የጁምዓ ቀንና ወለይለቱል ጁምዓ የጁምዓ ሌሊት ጁምዓ ማታ ሳይሆን አሁን ያለንበት አይዋ የጁምዓ ሌሊት ሲባል አሁን ያለንበት ጧት ጁምዓ ነው። አሁን ይሄ ሌሊቱል ጁምዓ በአማርኛ ስናወራው ግን ያው ኸሚስ ምሽት ነው የሚባለው አይደል? አሁን ለምሳሌ አንድ ሰው ሐሙስ ምሽት 4 ሰዓት እንገናኝ ካለ ጁምዓ ምሽት ማለቱ አይደለም። እና ይሄ ከሌሎች ሌሊቶች ለመለየቱ 24 ሰዓት ሌሊቱል ጁምዓውና يوم الجمعة 24 ساعة ነው። ليس فيها ساعة عندهم ساعة የለም ከ24 ሰዓት إلا ولله فيها 600,000 عتيق 600,000 ሰዎችን አላህ ነፃ ያደርጋል من النار ከሳት زاد بعض الرواة كلهم قد استوجب النار እሳት የሚያስቀጣቸው ቅጣት በእሳት የሚያስቀጣቸው ወንጀል ከፈጸሙ በኋላ 600,000 ሰው በአንድ ሰዓት በ24 ሰዓት 600,000 አባዘው በሌሊቱል ጁምዓና በየውመል ጁምዓ የጁምዓ ፀሐይ ስተገባ ድረስ ያለው እስከዛ ድረስ ማለት ነው። ስለዚህ በጣም የተላቀ ደረጃ ያለው ነው ማለት ነው። እና መላእክቶች የሚቀያየሩበት ያማ ጁምዓው ላይ ወደ ሰማይ የሚሄዱበት ምን ይወል ሐዲሶች ይኖራሉ። በዚህ ምን ዙሪያ የምናወራቸው መርሐባ እየጠጡ ኡስታዝ ማለት አላህ ሱብሓነሁ ወተዓላ እንግዲህ ከቀናት ይመርጣል፣ ከወራት ይመርጣል፣ ከሰው መርጦ ለነቢያት አይደለ? ነቢያት ይሆናሉ። ከወራት ውስጥ በጣም ምርጥ ወር ረመዳን ከፊታችን እየመጣ ነው። አላ ፊክራ አሁን የምንገኘው ደግሞ ወርሃ ረጀብ ላይ ነው ኡስታዝ። ከአራቱ ተተከበሩ ወራቶች አንዱና ትልቁና ዋናው ራስን ለረመዳን ለማዘጋጀት ግን በጣም ምቹ ጊዜ እንደሆነ ይመጣው። ቀድሞ መዘጋጀት ማለት ይቅርታው፣ ውለታ፣ ምስጋናው፣ ዋዜማው የረመዳን ዋዜማ መዘጋጃጃው
አፎ መባባያ ትልቅ እንግዲህ እየመጣ ነው ተመታዘው በስተፊት በጎሚ ታጠረን ተምንጠብቀው አፎ መባባል መዘገጃጀት ሰለፎቹ ሷሊሆቹ እንደው ዘንድሮ ረመዳን በምን ነው ብለው ሁሉን ነገር ሁሉ ጊዜም ባህላል የሚጠቀሙት حرام አይደለም ለረመዳን ደግሞ የበለጠ ትኩረት እንሰጥበት ነው ያም በዚሁ አጋጣሚ አውፍ መባባልን ሲያነሱ ኡስታዝ እንግዲህ ወደፊት ከሚኖሩ ዝግጅቶች አንዱ ይሄው የአውፍ መባባል ነውና እስቲ እሱን ሼክ መሐመድ ኢብራሂም የኸሚስ ምሽት አንድ ሴግመንት የሆነው የይቅርታ የምስጋና እና ሌሎች ተያያዥ የሆኑ ሐሳቦችን ብናሻገርበት አንድ ፖይንት አለን እዛ ላይ ኡስታዝ እንግዲህ ባሉበት ሰዎች አስከፍቻለሁ ላሉት ሰው እየደወሉ ይቅርታ ይጠይቃሉ እኔ ህይወት ውስጥ ዛሬ ያለውበት ቦታ እንድቆም በጣም ትልቅ ውለታ ውሎልኛል ሁሴንን አመስግኑልኝ እላለሁኝ እኔ አሁን ለምሳሌ ሼክ ባሉበት ይሆናል ማለት ነውና ሼክ መሐመድ ኢብራሂም የኸሚስ ምሽት ወይም ደግሞ የሌሊተል ጁማ ፕሮግራማችን የምን ጊዜም እንግዲህ ሐሳብም እንደዚሁ ደግሞ ይሄንን ይቅርታውን በማሳለጥም ጉዳይ ከኛ ጋር ቆይታ የሚያደርጉ ነው የሚሆነው ዱዓም ያደርጋሉ ፈድሉንም እንደዚሁ ይነግሩናል ዞሮ ዞሮ ከኛ ጋር ይቆያሉ ማለት ነው ሼክ ስለመጡ በድጋሚ በጣም ደስ ብሎናል እንዳይመሽባቸው ሰፈራቸው ትንሽ ዓለም ባንክ አካባቢ ነው አይደል ለነገሩ ከስቱዲያችን ብዙ አይርቅም ለምን ሙንሺድ እና ማዲ አለ እንግዳችን ነው ዛሬ ፉአድ መልካ በጣም ጥሩ ድምጽ አለው አላህ በጣም ቆንጆ ድምጽ ሰጥቶታል እሱን እንጋብዝና ደግሞ ከሱ ጋር ትንሽ በግጥምም እንዴት ነው ድምጽ በጣም ይወዳሉ አይደል ቆንጆ ድምጽ ሲሰማ ጉልበት አለው እኮ ማሳመሩ ጉልበት አለው ስለዚህ እሱን እንጋብዝና ሁሴን ነው እሱን ደግሞ ጨምረን ቆይታ እናደርጋለን የተወዳችሁ ተመልካቾቻችን ሚንበር ቲቪ ላይ ኸሚስ ምሽት ፕሮግራማችንን ነው በመከታተል ላይ የምትገኙት ቡናው እየደረሰ ነው ሁሴን ነው ከአፍታ ቆይታ በኋላ ከእንግዳችን ጋር ተመልሰን እንመጣለን በእያላችሁበት ጠብቁ ውድ ተመልካቾች